እግዚአብሔር አምላክ የተባረከ ይሁን። ጌታ መልካም ነው እና ዛሬም በዚህ ማለዳ ደግሞ የእግዚአብሔርን ቃል ከኔ ጋራ እንከፋፈላለን። ሁላችንም የምንችል ከሆነ የሐዋርያት ሥራ ምዕራፍ 1 ከቁጥር 1 እስከ 9 አውጥተን በማንበብ ከወንድማችን አስረስ ጋር እናነብና ከዛ በኋላ እንቀጥላለን። አስረስ ያነብልናል። ቴዎፍሎስ ሆይ ኢየሱስ የመረጣቸውን ሐዋርያትን በመንፈስ ቅዱስ ካዘዛቸው በኋላ እስካረገበት ቀን ድረስ ያደርገውና ያስተምረው ዘንድ ስለጀመረው ሁሉ መጀመሪያውን ነገር ጻፍኩ። ደግሞም 40 ቀን እየታያቸው ስለ እግዚአብሔር መንግሥት ነገር እየነገራቸው በብዙ ማስረጃ ከሕማማቱ በኋላ ሕያው ሆኖ ለእነርሱ ራሱን አሳያቸው። ከእነርሱም ጋር አብሮ ሳለ ከኢየሩሳሌም እንዳይወጡ አዘዛቸው። ነገር ግን ከኔ የሰማችሁትን አብ የሰጠውን የተስፋ ቃል ጠብቁ። ዮሐንስ በውሃ አጥምቆ ነበርና እናንተ ግን ከጥቂት ቀን በኋላ በመንፈስ ቅዱስ ትጠመቃላችሁ አለ። እነርሱም በተሰበሰቡ ጊዜ ጌታ ሆይ በዚህ ወራት ለእስራኤል መንግሥትን ትመልሳለህን ብለው ጠየቁት። እርሱም አለ አብ በገዛ ሥልጣኑ ያደረገውን ወራትንና ዘመናትን ታውቁ ዘንድ ለእናንተ አልተሰጣችሁም። ነገር ግን መንፈስ ቅዱስ በእናንተ ላይ በወረደ ጊዜ ኃይልን ትቀበላላችሁ። በኢየሩሳሌምም በይሁዳም ሁሉ በሰማርያም እስከ ምድር ዳርም ድረስ ምስክሮቼ ትሆናላችሁ። ይህንንም ከተናገረ በኋላ እነርሱ እያዩት ከፍ ከፍ አለ፣ ደመናም ከዓይናቸው ሰውራ ተቀበለችው። አምላካችን እግዚአብሔር ሆይ በጌታ በኢየሱስ ክርስቶስ ስም ስለዚህ ማለዳ እናመሰግናለን። ስለ ረዳሃን፣ ስላገዝከን፣ በመካከላችን ስለነበርክ ክብር ለስምህ ይሁን። ታላቅነት ለስምህ ይሁን። አምላክነት፣ ገዥነት ሁሉ ለስምህ ይሁን። አሁን ደግሞ ቃልህን እንድትከፍትልን በጌታ በኢየሱስ ክርስቶስ ስም እጸልያለሁኝ። እግዚአብሔር ሆይ በፊት የቆመውን ትንሹን ሰው እንድታግዝ እግዚአብሔር የዘላለም አምላክ በጌታ በኢየሱስ ክርስቶስ ስም በአንደበቴ እንድትናገር በአእምሮዬ እንድታስብ ጌታ ሆይ ሁለመናዬ በአንተ ቁጥጥር ስር እንዲሆን እግዚአብሔር ሆይ ለሕዝብ ያልከውን ያንተን የጊዜውን ቃል እግዚአብሔር ሆይ ማስተላለፍ የምችልበትን ያንተን ጸጋ እንድታፈስ በኢየሱስ ስም ጸልያለሁ። ሕዝብ የሚሰማበትን አቅም እግዚአብሔር ሆይ ጸጋ እንድትሰጥ ፍጹም ቅብብል በመካከላችን እንዲሆን በጌታ በኢየሱስ ክርስቶስ ስም ጸልያለሁ። ይሄን የማይወድ ማንኛውም አይነት ተልእኮ በስም ጉልበት የተመታ ይሁን። ስራውና ፈቃዱ ሁሉ በጌታ በኢየሱስ ክርስቶስ ስም የከሸፈ እንዲሆን ጸልያለሁ። ስለ ሁሉ ነገር ተመስገን። እንደገና አንቃን በዚህ ማለዳ፣ እንደገና አስተምረን በዚህ ማለዳ፣ እንደገና ተናገረን በዚህ ማለዳ። እግዚአብሔር የዘላለም አምላክ ወደ ሐሳብ ወደ ፈቃድ መልሰን እግዚአብሔር ሆይ አንተን ወደምንሰማበት ጌታ ሆይ አንተን ወደምናይበት ማንነት እንድትመልሰን በጌታ በኢየሱስ ክርስቶስ ስም ጸልያለሁ። ስለ ሁሉ ነገር ተመስገን። በአንድ ልጅ በጌታ በኢየሱስ ስም ክብር ለኢየሱስ ይሁን። ኢየሱስ ለዘላለም ጌታ ነው። ሕይወት አንድ አይነት ሲሆን ድግግሞሽ ሲበዛ ትላንት ዛሬ ሲደገም ዛሬ ከትላንትና የተሻለ ሳይሆን ሲቀር እንደዚህ የሚያሰለች ነገር ምንም የለም። በይበልጥ ደግሞ በክርስትና ሕይወት ውስጥ የክርስትና ሕይወት ሁል ጊዜ ሪፍሬሽ የማድረግ የመታደስ ሕይወት ስለሆነ ክርስቲያኖች በድግግሞሽ ሕይወት ውስጥ ሲመላለሱ ፈርስትሬት ያደርጋሉ። ሪፍሬሽ መደረግ እንፈልጋለን። እንደ አዲስ መጎብኘት እንፈልጋለን። ክብር ለእግዚአብሔር ይሁን እና ይሄ ሲዝን እኔ ሲመስለኝ እግዚአብሔር ከእንደገና ሕዝቡን ሪፍሬሽ ሊያደርግ ያለበት ሲዝን ይመስለኛል። ክብር ለኢየሱስ ይሁን። ሊያነሳ ሊያነቃቃ የፈቀደበት ሊመጣ ያሰበበት ጊዜ ነው ብዬ አስባለሁ። ክብር ለእግዚአብሔር ይሁን። እግዚአብሔር ይደግመዋል። በሐዋርያት ሥራ ላይ የሰራውን ሥራ እግዚአብሔር በቤተ ክርስቲያን ይደግመዋል። ክብር ለኢየሱስ ይሁን። ያደርገዋል፣ ይሰራዋል። ሃሌሉያ። ምክንያቱም የምናመልከው አምላክ እግዚአብሔር አልተቀየረም። በዛ ዘመን የሰራው እግዚአብሔር ዛሬም በዚህ ዘመን ምን ይላል? ይሰራል። የእግዚአብሔር ቃል ሲናገር ስለ ጌታ ኢየሱስ ክርስቶስ ትላንትናም ዛሬም እስከ ዘላለም ድረስ ምንድነው ይላል?
ሕያው ነው ይላል። የተቀየረ የተለወጠ የደከመው ያቆመ አምላክ አይደለም እናመልከው። ክብር ለእግዚአብሔር ይሁን። እግዚአብሔር አባቴ ይሰራል፣ አሁንም እኔ ምን እላለሁ አለ? እሰራለሁ አለ። ክብር ለእግዚአብሔር ይሁን። የሚሰራ እግዚአብሔር እናመልካለን። በሆነ ዘመን ተብሎ እግዚአብሔር ያደርግ ይሰራ ነበር ተብሎ ታሪክ የማይነገርለት እግዚአብሔር እናመልካለን። እግዚአብሔር የታሪክ ባለቤት ቢሆንም እግዚአብሔር የታሪክ አምላክ ቢሆንም ግን ደግሞ እሱ በታሪክ ብቻ የሚወሳ አምላክ አይደለም፣ የዛሬም አምላክ ነው። ክብር ለእግዚአብሔር ይሁን። ግን እንዴት ይደገም? እግዚአብሔር የሰራው ያ በታሪክ የምናውቀው በሐዋርያት ዘመን የነበረው የእግዚአብሔር ክብር እንዴት ዛሬ በመካከላችን ይሁን? የሁል ጊዜ ጥያቄ ነው። ስኬታማ የሆነ ተልእኮ ቤተክርስቲያን እንዴት ይኑራት? ዳግመኛ በዛ አይነት ክብር ቤተክርስቲያን ልትንቀሳቀስ ካስፈለገ ምን ያስፈልጋል? ምን ማድረግ አለባት? የሚለው የሁል ጊዜ ጥያቄ ነው። ከአሜሪካን ሀገር የመጽሐፍ ቅዱስ ኮሌጅ ተማሪዎች እንግሊዝ ሀገር ሊጎበኙ ሄዱ። ሊጎበኙ በሄዱበት ስፍራ ያው የመጽሐፍ ቅዱስ ተማሪዎች ከመሆናቸው የተነሳ ሊጎበኙ የሄዱበት ቦታ ከመጽሐፍ ቅዱስ ጋራ ወይም እግዚአብሔር ከሰራው ነገር ጋራ የተያያዘ ነገር ነው የሚመለከቱትና በዛ መካከል ከሄዱ ተማሪዎች መካከል ለጉብኝት እየጎበኙ እያለ ከዛ ከጉብኝታቸው ሲመለሱ አንደኛው ከጉብኝታቸው መካከል ከሄዱ ወጣቶች መካከል አንደኛው ሚስት ተደረገ እና አንደኛው ሰው የለም የት ሄደ ብለው ያንን ሰው መፈለግ ጀመሩ እና ከጉብኝታቸው ወደ ባሳቸው ከመመለሳቸው በፊት በጉብኝት ውስጥ እያሉ አንድ ያደረጉት ነገር ነበረ። የጆን ዊስሊን እግዚአብሔር በኃይል የተጠቀመበትን የእግዚአብሔርን ሰው የሜቶዲስት አባት የሚባል የእግዚአብሔር ሰው ታላቅ የእግዚአብሔር ነገር በውስጡ ያለፈበትን ሰው እግዚአብሔር በሱ ያደረገውን ነገር እያሳዩአቸው ነበረ እና ከዛ መካከል የጎበኙ በነበረበት ጊዜ ስለመኝታ ክፍሉ ወደ መኝታ ክፍሉ ሄዱና ይሄ የጆን ዊስሊ መኝታ ቤት ነውና እንደምትመለከቱት ጆን ዊስሊ እዚህ ጋር ይጸልይ ነበር ብለው የጸሎቱን ቦታ ሲያሳዩ የሁለት ጉልበት ምልክት ያለበት ያነሰ ካርፔቱ የተቆረጠ ቦታው አለ አይደል የጎደጎደ ቦታ አሳዩአቸውና ከዛ ይሄንን አድርገው ወደ ባሱ ሲመለሱ በዛ መካከል ነው ባሱ ውስጥ አንድ ወጣት ሚስ የተደረገው እና ከዛ የሚያስጎበኘው ሰው ምን አለ ይዣቸው ከመጣዋቸው ወጣቶች መካከል አንድ ወጣት የለም አንድ ሰው የሆነ የጎደለ ሰው አለ ብሎ ከእንደገና ያ ሰው መፈለግ ጀመሩ። ያንን ሰው ሄደው ሲፈልጉ ያንን ሰው የጆን ዊስሊ የጸለየበት ቦታ ላይ ተንበርክኮ ያንን ሰው አገኙት እና የጸለየው ጸሎት እንዲህ የሚል ነበር። do it again እግዚአብሔር ሆይ ድገመው አንድ ጊዜ በጆን ዊስሊ ህይወት ውስጥ ያደረከው በሐዋርያት ህይወት ውስጥ ያደረከው ነገር እግዚአብሔር ሆይ ድገመው አንድ ጊዜ do it again ግን ደግሞ do it again with me ብሎ ጸለየ። ያ ሰው ቢሊ ግርሃም ነው። ክብር ለእግዚአብሔር ይሁን። እግዚአብሔር ደገመው በህይወቱ። ዛሬም ወገኖቼ ይደግመዋል፣ በህይወታችን ይደግመዋል። እግዚአብሔር በዘመናችን ይደግመዋል። በሐዋርያት ዘመን የነበረውን ነገር እግዚአብሔር ይደግመዋል። ክብር ለጌታ ይሁን። ግን እንዲደግመው ምን እንወቅ? የመጀመሪያዋ ቤተክርስቲያን ስለ ተልእኮ ስለሆነ የምንነጋገረው ተልእኮዋን በጣም በሚገባ የተወጣች ቤተክርስቲያን ነች። ለተልእኮ ሞዴል አድርገን ልናነሳት የምንችል ቤተክርስቲያን ነች። ተልእኮ ነው ብለን ስናስብ መጀመርም ያለብን ከየት ነው? ከዛ ነው። ምክንያቱም ሞዴል ናቸው። የሚታይ ነገር ለኛ የሚሆን ነገር በእነሱ አልፏል። ክብር ለእግዚአብሔር ይሁን። ክብር ለኢየሱስ ይሁን። አሜን በሉ እንጂ። ክብር ለኢየሱስ ይሁን። እንግዲህ አሜን ስትሉ ነው የምሰብከው። ክብር ለኢየሱስ ይሁን። ፓስተር ሮቤልን እጠራላችኋለሁ፣ አለበለዚያ በደንብ አሜን ያስብልልኛል። ክብር ለኢየሱስ ይሁን። ስለዚህ እንዲቀጥል ይሄ ተልእኮ እንዲቀጥል ምን እናድርግ? እንዴት ቀጠለ? ኢየሱስ ክርስቶስ የጀመረው ያስተምረውና ያደርገው የነበረው ነገር ለቴዎፍሎስ ነው የሚጽፍለት።
ሉቃስ ነው የሚጽፈው። ሉቃስ ያው እንደምታውቁት ሁለት መጽሐፍ ጽፈዋል። የሉቃስ ወንጌልን ጽፈዋል፣ ከእንደገና የሐዋርያት ሥራን ጽፈዋል። እና ይሄንን የሉቃስን ወንጌል ስጽፍ አለው ኢየሱስ ክርስቶስ በመካከላችን ሆኖ ያደረገውን ነገር ጻፍኩል ይለዋል። አሁን ደግሞ በሐዋርያት ሥራ የምጽፍልህ ኢየሱስ ክርስቶስ ያደረገውን ብቻ ሳይሆን ያደረገው ነገር ቀጠለ። በሐዋርያቱ እጅ ቀጠለ። ኢየሱስ ክርስቶስ ያደረገውን ነገር ብቻ ሳይሆን የቀጠለውን ነገር፣ ክብር ለእግዚአብሔር ይሁን። ኢየሱስ ክርስቶስ ወገኖቼ የሚቀጥል ነገር አድርጎ ነው የሄደው። ክብር ለኢየሱስ ይሁን። የሆነ የሚቆም ነገር ጀምሮ አይደለም የሄደው። እንደምታውቁት ኢየሱስ ክርስቶስ ፈጽሞ አድርጎ የሄደው ነገር አለ። ተፈጸመ ያላቸው ነገሮች አሉ። ግን ተፈጸመ ያላለው አንድ ነገር አለ። እሱም የወንጌል ተልእኮ ነው። መቼ ነው የሚፈጸመው ካላችሁኝ፣ ጌታ ኢየሱስ ክርስቶስ ዳግም ሲመለስ የዛ ጊዜ ይፈጸማል። እስከዛ ጊዜ ድረስ ግን የሚቀጥል ነው። ክብር ለእግዚአብሔር ይሁን። እና ይሄንን የሚቀጥለውን ነገር ጀመረው። እና የጀመረው ነገር በኢየሱስ ክርስቶስ የተጀመረው ነገር ቀጠለ። ስለ ሊደርሺፕ የሚናገሩ ሰዎች በጣም ጎበዝ ሊደር እሱ በሌለበት የጀመረው ነገር የቀጠለለት መሪ ነው ብለው ይናገራሉ። ክብር ለእግዚአብሔር ይሁን። ኢየሱስ ክርስቶስ የተዋጣለት መሪ ነበር። እሱ በሌለበት የጀመረው ነገር ቀጥሏል። ግን እንዴት ቀጠለ? ክብር ለእግዚአብሔር ይሁን። ስኬታማ የሆነ ተልእኮ እንዲቀጥል ዛሬ ምን እናድርግ? ምን ማወቅ አለብን? የመጀመሪያው ነገር ሄደን ስንመለከት የሚነግረው ነገር አለ። እንደዚህ ይለዋል፣ ቴዎፍሎስ ሆይ ኢየሱስ የመረጣቸውን ሐዋርያት በመንፈስ ቅዱስ ካዘዛቸው በኋላ እስካረገበት ቀን ድረስ ያደርገውና ያስተምረው ዘንድ ስለጀመረው ነገር ይላል። ክብር ለእግዚአብሔር ይሁን። እንዴት ቀጠለ? የመረጣቸውን ሐዋርያትን፣ እስኪ የመረጣቸውን ሐዋርያትን በሉ። የመረጣቸውን እነማንን? የቀጠለው ኢየሱስ ክርስቶስ የጀመረው ነገር የቀጠለው በማን ነው? በመረጣቸው ሐዋርያት ነው። በተመረጡ ሐዋርያት ነው። ሐዋርያ ማለት የተላከ ማለት ነው። መልእክቱ የቀጠለው በተመረጡ መልእክተኞች ነው። ክብር ለእግዚአብሔር ይሁን። ክብር ለኢየሱስ ይሁን። በሌላ አይደለም የቀጠለው። የሚገርማችሁ የሚያስቀጥል ነገር አልነበራቸውም። ሐዋርያትን ሄዳችሁ ስትመለከቱ ለዚህ ክብር የሚያበቃቸው ከነሱ ጋር ቀጥል የሚያስብል ነገር አልነበራቸውም። የመጡበትን አካባቢ ስትመለከቱ በአብዛኞቹ ምንድናቸው? አሳ አጥማጆች ናቸው። በጣም ሎ ክላስ ከሆነ ፋሚሊ የመጡ ሰዎች ናቸው። ቀራጮች ናቸው። የመጡበት ነገር አሁን ኢየሱስ የጀመረውን ነገር እንዲቀጥል የሚያስደርግ ነገር አይደለም። ደግሞ ያ ብቻ አይደለም። መምጣታቸው ባክግራውንዳቸው ብቻ ሳይሆን ከ40 ቀን በፊት የነበሩበት ሕይወት ቢፈተሽ ለዚህ ክብር የተገቡ ሰዎች አይደሉም። ከ40 ቀን በፊት ኢየሱስ ክርስቶስ እነሱን በሚፈልግበት ማንነት ያልተገኙ ሰዎች ነበሩ። ብዙዎች ትተውት የተመለሱ ወደ ቀድሞ ስራቸው የሄዱ ነበሩ። ወደ አሳ ማጥመድ የተመለሱ ነበሩ። በኤማውስ መንገድ ላይ የኮበለሉ ሰዎች ነበሩ። ከኢየሱስ ጋር ስቲክ ያላደረጉ ሰዎች ነበሩ። ግን ኢየሱስ ክርስቶስ ተልእኮውን ሊቀጥል ሲፈልግ እነማንን አመጣ ይለናል። ክብር ለእግዚአብሔር ይሁን። ሐዋርያትን የመረጣቸውን። እናንተ የእግዚአብሔር በሰው ተስፋ አይቆርጥም። ክብር ለእግዚአብሔር ይሁን። እግዚአብሔር በሰው ተስፋ አይቆርጥም። የሚጠቀመው የመረጣቸውን ነው። ቅድም አስረስ ሲናገር ነበር። የወደዳቸውን እስከ መጨረሻው ምን አላቸው? ወደዳቸው። ወገኖቼ ወደዳቸው። እስከ መጨረሻው ድረስ ወደዳቸው። እስከ መጨረሻው ድረስ መረጣቸው። ተልእኮ እንዲቀጥል ካስፈለገ ወገኖቼ አንድ ልናውቅ የሚያስፈልገው ነገር ተመርጠናል። ክብር ለኢየሱስ ይሁን። ተመርጠናል። ተልእኮውን ለመቀጠል ተመርጠናል። ክብር ለእግዚአብሔር ይሁን። በመረጣቸው ነው የቀጠለው። ስለ እግዚአብሔር ምርጫ በጣም ይደንቃል። እግዚአብሔር ስለ መምረጡ ስናስብ በጣም ይደንቃል። መጽሐፍ ቅዱስ ሲናገር የዓለምን ጥበብ ሊያስንቅ እግዚአብሔር ሞኝ የሆነውን ነገር ምን አለ ይለናል?
መረጠ ይለናል። ክብር ለእግዚአብሔር ይሁን። የእግዚአብሔር ምርጫ የሚያስደንቅ ነው። እናንተ ብትሆኑ ምን ታደርጉ ነበር? ዛሬ ትላንትና ፌል ያደረገ ሰው፣ ትላንትና በቦታው ያልተገኘ ሰው፣ ትላንትና አድርግ ያላችሁትን ያላደረገ ሰው፣ ትላንትና ፍጹም ያልተከተለ ሰው፣ ወደ ኋላ የተመለሰ ሰው፣ ያንን ሰው ታሰማሩ ነበር። ጌታ ኢየሱስ ክርስቶስ ግን እነዛን መጀመሪያ የመረጣቸውን እነሱን ራሳቸውን፣ ክብር ለእግዚአብሔር ይሁን፣ ክብር ለኢየሱስ ይሁን። እናንተን እግዚአብሔር ይጠቀማል፣ እኔን እግዚአብሔር ይጠቀማል፣ የመረጣቸውን እግዚአብሔር ይጠቀማል። አይገርምም ወገኖቼ? በመውደቅ በመነሳት ከሱ ጋር የነበሩትን እግዚአብሔር ይጠቀማል። እንደገና ያበጃጅና ያነሳና ያጥብና ያስተካክልና ይጠቀማል። ክብር ለእግዚአብሔር ይሁን። እግዚአብሔር ሌላ ሰው ፍለጋ አልሄደም። የመጣው ወደ ማን ነው? ወደ መረጣቸው ነው። ክብር ለኢየሱስ ይሁን። ወደ መረጣቸው ነው የመጣው። በዚህ ዘመን የእግዚአብሔር ምርጦች እኛ ነን። ክብር ለእግዚአብሔር ይሁን። ይሄ ተልእኮ እጃችን ላይ የወደቀ እግዚአብሔር አድርጉት ብሎን የሄደው ለማን ነው? ለቤተ ክርስቲያን ነው፣ ለኛ ነው፣ ለእያንዳንዳችን ነው። ግን ወገኖቼ ለዚህ ተልእኮ አቤት ማለት አለብን፣ እሺ ማለት አለብን። እንደምታውቁት ከደቀ መዛሙርቱ መካከል ለዚህ እድል ታድሎ የነበረ አንድ ሰው ነበር፣ ግን ደግሞ ያልተገባው ያስቆሮንቱ ይሁዳ አይደለ? ከኛ መካከል ለዚህ እድል ታድሎ ነበረ ብለው ነው ሐዋርያት የተናገሩት። እድል ነው ወገኖቼ። መመረጣችንን ስናስብ ወንጌል ተልእኮ ዕዳ ሳይሆን እድል ነው። ክብር ለእግዚአብሔር ይሁን። እግዚአብሔርን ማገልገል እድል ነው። ክብር ለኢየሱስ ይሁን። ብዙ ጊዜ ከመመረጣችን ስለማንነሳ ብዙ ጊዜ የሚሆንብን ነገር ምንድነው ብላችሁ ካላችሁ ዕዳ ይመስለናል። የወንጌል ተልእኮ ዕዳ ሆኖ አያውቅም። ዕዳ አይደለም። የወንጌል ተልእኮ እድል ነው። ክብር ለእግዚአብሔር ይሁን። እድል ነው። ለማገልገል እድል ነው። ተመርጠን ነው። እድል ተሰጥቶን ነው። ክብር ለእግዚአብሔር ይሁን። እድል ተሰጥቶት ነበረ። ከነዛ መካከል ከተሰጣቸው መካከል ግን ቢወድቁም ተነስተው ግን እሺ ያሉ፣ ከነገና ግን የታዘዙ አዘዛቸው ነው የሚለው። ይዛላጋ ሄዳችሁ ስትመለከቱት ኢየሱስ የመረጣቸው ሐዋርያትን በመንፈስ ቅዱስ ካዘዛቸው በኋላ አዘዛቸው። ድጋሚ ለመታዘዝ እሺ ያሉ ፈቃደኞች ሆኑ። ትላንት ወድቄ የነበረ የትላንትና ሕይወት እውነት ነው፣ ዛሬ ግን እድልን ከሰጠኸኝ እታዘዝሃለሁ በሚሉ እግዚአብሔር ይሰራል። ክብር ለእግዚአብሔር ይሁን። እግዚአብሔር ይሰራል። እግዚአብሔር የእንደገና አምላክ ነው። እንደገና ሄደ ነው የሚለው። እንደገና አገኛቸው፣ እንደገና ተገለጠላቸው። ክብር ለእግዚአብሔር ይሁን። እንደገና ይመጣል። ክብር ለኢየሱስ ይሁን። ወገኖቼ አንተ እሺ በለው፣ አንቺ እሺ በዩ እንጂ ኢየሱስ እንደገና ይመጣል፣ እንደገና ይገለጣል። ክብር ለእግዚአብሔር ይሁን። እንደገና የእንደገና አምላክ፣ የእንደገና አምላክ እንደገና ይሰራል። ወገኖቼ በህይወታችሁ እንደገና ይሰራል፣ እንደገና ይሰራል። አንዳንዶቻችሁ እግዚአብሔር ይሰራ ነበር በህይወታችሁ። እግዚአብሔር ብዙ ነገር ያደርግ ነበር በህይወታችሁ። ከመንገድ ብዛት፣ ከጉዞ ብዛት፣ ከዘመን ብዛት የተነሳ ወደ ኋላ ወገኖቼ የቀራችሁ የመሰላችሁ እግዚአብሔር ዛሬም ወደ እናንተ ይመጣል። ክብር ለኢየሱስ ይሁን። ይመጣል። አቤት ማለት መታዘዝ። ደቀ መዛሙርቱን መጣና ሲሰጣቸው ሲያዛቸው እሺ ያሉት። ክብር ለእግዚአብሔር ይሁን። የትላንትና እንቢተኝነት ዛሬ በእሽታ ከተተካ ኢየሱስ በመካከላችን ይሰራል ወገኖቼ፣ ይሰራል ወገኖቼ። የምንናገረው ብቻ አይደለም፣ አፈታሪክ ብቻ አይደለም። ይሰራል፣ በመካከላችን ያደርገዋል። እሺ ለጠራቸው ጥሪ እሺ፣ እግዚአብሔር ለአፖይንት ላደረጋቸው ነገር እሺ፣ ባይገባቸውም እሺ። ክብር ለእግዚአብሔር ይሁን። እሺ እንደ ቤተ ክርስቲያን እሺ። አዲስ ነገር ነው፣ አዲስ ዓለም ነው። ተለማምደውት የማያውቁት ነው። ከዚህ በፊት ሄደውበት አያውቁም። አዲስ ነገር ነው። እየሆነ ያለው ነገር ለአዲስ ነው። ቢነግራቸው አልገባቸውም። አዲስ ነገር ነው። ግን እሺ ጌታ ሆይ እሺ፣ ፈቃድ ይሁን እሺ፣ ሐሳብ ይሁን እሺ፣ ቁጭ በሉ ጠብቁ እሺ፣ ሂዱ እሺ፣ ፈቃድ ይሁን እሺ።
የእግዚአብሔር ፈቃድ ይሁን ወገኖቼ። በህይወታችን የእግዚአብሔር ፈቃድ ይሁን። ዛሬ እሺ የሚሉ ሰዎች እግዚአብሔር ይፈልጋል። ማንን ልላክ ይላል የእግዚአብሔር መንፈስ ወገኖቼ። እሺ የሚሉ ሰዎችን እግዚአብሔር ይፈልጋል። በገንዘባቸው የሚሄዱ ባላቸው ነገር የሚሄዱ ሰዎችን እግዚአብሔር ይፈልጋል። እሺ ወገኖቼ፣ እግዚአብሔር የሚጠቀመው ችሎታን አይደለም። God uses availability not ability ይላሉ። ኤቢሊቲን አይደለም ችሎታን አይደለም ወገኖቼ። እግዚአብሔር የምታደርጉለት ነገር ሐዋርያቱ ምን ያደርጋሉ ብላችሁ ምን ሬዝም ያላቸው ምን ማድረግ ይችላሉ? ምንም ማድረግ አይችሉም። እነሱ አሳ ነው የሚያውቁት። አሁንም መንገድ የተበላሸ ሲመስላቸው የተመለሱት ወዴት ነው? ወደ አሳ ወደ ማጥመድ ነው የተመለሱት። ከዛ ውጪ ታሪክ የላቸውም። ከዛ ውጪ የሚያውቁት ነገር የላቸውም። የማታውቁትን ነገር በህይወታችሁ ማድረግ ይችላል። ክብር ለእግዚአብሔር ይሁን። ግን እሺ ስትሉት ጴጥሮስ ተከተለኝ፣ አሳ አጥማጅ ነህ፣ ዛሬ ሰው አጥማጅ አደርግሃለሁ። እሺ ሰው ማጥመድ እንዴት እንደሆነ አላውቅም፣ ግን እሺ እግዚአብሔር ሆይ እሺ። ወገኖቼ በሽታ መንፈስ እግዚአብሔር ይሙላን። በሽታ መንፈስ እግዚአብሔር ይሙላን። በጥቂቱ ነገር ወገኖቼ ታምኖ እግዚአብሔርን እሺ ያሉ ሰዎች ናቸው በምድር ላይ ትልልቅ ነገር ሰርተው ያለፉ ሰዎች። ሐዋርያትን ጠራቸው፣ አዘዛቸው ይላል። ክብር ለእግዚአብሔር ይሁን። እነሱ ደግሞ ያንን ጥሪ ተቀብለው ምን አሉ? እሺ ያሉ። ክብር ለእግዚአብሔር ይሁን። ስለዚህ እግዚአብሔር ወገኖቼ የተሳካ ተልእኮ እንዲኖር ካስፈለገ የመጀመሪያው ነገር በመረጣቸው መልእክተኞች መልእክቱ እንደሚቀጥል ማወቅ አለብን። በእኛ ነው የሚቀጥለው ወገኖቼ። እግዚአብሔር ይሄንን የሚሽንን ስራ ወይም ደግሞ የወንጌልን ስራ የሚቀጥለው በቤተ ክርስቲያን በኩል ነው። በኤፌሶን 3 ላይ ታውቃላችሁ አይደለ? ብዙ ልዩ የእግዚአብሔር ጸጋ በቤተ ክርስቲያን ምን በኩል በቤተ ክርስቲያን በኩል ታስታውሳላችሁ አይደል? ድሮ ሰፈር ውስጥ አንድ የሆነ ፖስታ ያለው ሰው አንድ ይሆንና የሰፈሩ ሰው ፖስታ በሙሉ የሚመጣው በማን በኩል ነው? በዛ ሰው በኩል ነው። አሁን እኮ ለዓለም እግዚአብሔር ያለው ነገር በማን በኩል ነው? በቤተ ክርስቲያን በኩል ነው። በእኔና በእናንተ በኩል ነው። ክብር ለእግዚአብሔር ይሁን። እና ያ ሰውዬ ሳጥኑን ካልከፈተ ሄዶ አክሰስ ካላደረገ የስንት ሰዎች ነገር እንዴት እንደሚይዝ ዲቪ የመጣለት ሰው የሞላው አላል ብዙ ሰው በቃ ብዙ ኢምፖርታንት የሆነ ነገርና አንዳንድ ጊዜ ሳጥኑ ካለው በላይ ሰፈር ውስጥ ያሉ ሰዎች ምንድናቸው? በጣም ኪዩሪየስ ናቸው። ለዛ ሰውዬ ፖስታ ከፈትክ ይሉታል 10 ጊዜ። ምክንያቱም የነሱ ነገር ያለው ማንጋ ነው? እሱ ጋር ነው። ወገኖቼ እቺ ዓለም የሷ ነገር እኛ ጋር ነው ያለው። ክብር ለእግዚአብሔር ይሁን። ኢየሱስ ያስቀመጠው እኛ መካከል ነው። ክብር ለእግዚአብሔር ይሁን። መልእክቱ የተቀመጠው እኛ መካከል ነው። እግዚአብሔር የሱ የሆነውን ነገር ያስቀመጠው ቤተክርስቲያን ውስጥ ነው። ስለዚህ ለዛ እኮ ነው እግዚአብሔር የሚገደበው መስራት የሚያቀተው። ቤተክርስቲያን አልንቀሳቀስ ስትል፣ ቤተክርስቲያን አልሄድ ስትል ሌላ የለውማ መንገድ። በዛ በኩል ብቻ ነው የሚሄደው እግዚአብሔር። አክሰሱ እሱ ብቻ ነው የእግዚአብሔር። ዛሬ እሺ ማለት ይሁንልን። ክብር ለእግዚአብሔር ይሁን። እሺ ማለት ይሁንልን። እና እሺ አሉ ደቀ መዛሙርት፣ እሺ አሉ። ክብር ለእግዚአብሔር ይሁን። ያው እኛም ተመርጠናል አይደለ? ለመናገር ነው የተመረጥነው። የኤፌሶን ምዕራፍ 1 ቁጥር 4 ላይ ዓለም ሳይፈጠር በፊቱ ቅዱስና ነውር የሌለብን እንሆን ዘንድ እግዚአብሔር በክርስቶስ ምን አደረገን? መረጠን ይላል። ክብር ለእግዚአብሔር ይሁን። መረጠን። እናንተ ግን ከጨለማ ወደሚደነቅ ብርሃን የጠራችሁ የእርሱን በጎነት እንድትናገሩ የተመረጠ ምን ትውልድ። የእርሱን ምን ልትናገሩ? በጎነቱን ለመናገር የተመረጠ ምን። አሁን ሐዋርያት የተመረጡ እነሱ ናቸው። ይሄንን ሚሽን ይዘው የሚወጡ እነሱ ናቸው። ግን እነሱ እምቢ ቢሉስ? እዚህ ጋር
ሐዋርያው ጳውሎስ ለኤፌሶን ሰዎች የሚላቸው you are the chosen generation ለመናገር የእርሱን በጎነት ለመናገር የተመረጠ ትውልድ ናችሁ። ክብር ለእግዚአብሔር ይሁን። ወገኖቼ የተመረጠን እኛ ነን፣ የእግዚአብሔር ምርጦች ነን። ክብር ለጌታ ይሁን። እግዚአብሔር የመረጠው አንተን ነው፣ አንቺን ነው። እግዚአብሔር ሊሰራ ሲፈልግ የሚመጣው ወደ እኔ ነው፣ ወደ አንተ ነው፣ ወደ አንቺ ነው። ክብር ለኢየሱስ ይሁን። ግን ይሄንን ኮል መመለስ አለብን። ይሄንን ጥሪ መመለስ አለብን። መጣ የራሱ ወደ ሆኑት መጣ። ወደ ደቀ መዛሙርቱ ምን አለ? መጣ። ኮሚሽን አደረጋቸው። ክብር ለእግዚአብሔር ይሁን። ለዚህ የበቃ ማንም የለም። ለዚህ ጥሪ የበቃ ማንም የለም። የእግዚአብሔር ቃል በሁለተኛ ቆሮንቶስ ምዕራፍ 2 ላይ ለዚህ ነገር የሚበቃ ማን ነው ይላል። እግዚአብሔር በአዲስ ኪዳን ስላደረገው ነገር ይናገርና ስለዚህ ስለ አዲሱ ኪዳን ይናገርና ለዚህ ነገር የሚበቃ ማን ነው ይላል። ሪቶሪካል በሆነ ወይ ነው ይሄንን ጥያቄ የሚጠይቀው። መልሱ የታወቀ ነው። ማንም የሚል ነው። ክብር ለእግዚአብሔር ይሁን። ማንም የለም። ለዚህ በቂ የሚሆን ማንም የለም። ግን በምዕራፍ 3 ላይ ደግሞ ሲናገር ብቃታችን ከእግዚአብሔር ነው እንጂ ከገዛ ራሳችን እንዳልሆነ ይሄንን ምን እንላለን? እናውቃለን ይላል። ክብር ለእግዚአብሔር ይሁን። ወገኖቼ የጠራቸውን ሐዋርያትን ሲጠራቸው ብቃት አልነበራቸውም። እንዳልኳችሁ አሳ አጥማጆች ናቸው። ታሪካቸው ወደ ኋላ ቢመረመር ለዚህ ክብር የሚበቃ የሚሆን ነገር የላቸውም። ታዲያ ይህን ብቃት ከየት አገኙት? ብቃታችን ማን ነው? እግዚአብሔር ነው። ቶሎ ብለን እግዚአብሔር መርጦሃል፣ እግዚአብሔር በአንተ ሲባል ሰው ቶሎ ብሎ ራሱን ያያል። እኔ አይደለም ወገኖቼ፣ እርሱ ነው በእኔ። ክብር ለእግዚአብሔር ይሁን። እርሱ ነው በእኔ። ክብር ለኢየሱስ ይሁን። እና ብቃታችን ከማን ነው? ከእግዚአብሔር ዘንድ ነው እንጂ እኛ ራሳችን የበቃን እንዳይደለ ምን እንላለን? እናውቃለን። ለዚህ ለአዲሱ ኪዳን ያበቃን ብቃትን የሰጠን ዳግም የወለደን የናዝሬቱ ኢየሱስ ስሙ ለዘላለም የተባረከ ይሁን። ክብር ለስሙ ይሆንለት። ሃሌሉያ። ብቃታችን ከእግዚአብሔር ዘንድ ነው። ብቃታችን ከእግዚአብሔር ዘንድ ነው። የሆነ ስራ አፕላይ ስታደርጉ እኮ ብቁ ነህ ወይ ትባላላችሁ። ኳሊፊኬሽን አለ። ኢየሱስ ሲጠራ ኳሊፋይ የሆኑ ሰዎች አልጠራም። ጠርቶ ግን ኳሊፋይ አደረጋቸው። ክብር ለእግዚአብሔር ይሁን። ጠርቶ ኳሊፋይ አደረጋቸው እንጂ ኳሊፋይ የሆኑ ሰዎች አልፈለገም። ኳሊፋይድ የማያደርጉትን ሰዎች ፍለጋ መጣ። ኳሊፋይድ የማያደርጉትን ሰዎች ኳሊፋይ አደረጋቸው። ክብር ለናዝሬቱ ለኢየሱስ ይሁን። ጥሪውን እሺ ካልን ወገኖቼ፣ እንደ ቤተ ክርስቲያን እግዚአብሔር የሚለንን ነገር እሺ ካልን ወገኖቼ፣ የእግዚአብሔር ነገር በመካከላችን ያልፋል፣ በመካከላችን ይመጣል። ኳሊፋይድ ያደርጋል። ክብር ለእግዚአብሔር ይሁን። ብቁ ያደርጋል፣ ብቁ ያደርጋል፣ ኬፓብል ያደርጋል። ከዛ በኋላ እኮ ሐዋርያትን ስትመለከቱ የሚያደርጉትን ነገር ስትመለከቱ እነዚህ ደሴም እዛ ጋር የምናውቃቸው ሰዎች ናቸው። ከየት መጣ? ብቃት እግዚአብሔር ሲሆን ክብር ለእግዚአብሔር ይሁን። ይለውጣል፣ ጌታ ይለውጣል፣ ያበቃል፣ በቂ ያደርጋል። እግዚአብሔር ለጠራው ጥሪ ሰውን እግዚአብሔር በቂ ያደርጋል። ክብር ለእግዚአብሔር ይሁን። ብቃትን ይሰጣል። ክብር ለእግዚአብሔር ይሁን። እግዚአብሔር በዚህ ማለዳ የሚለን ይህን ተልእኮ ለመቀጠል ከፈለጋችሁ መልእክቱ የሚቀጥለው በተመረጡ መልእክተኞች እንደሆነ እወቁ ነው የሚለን። ክብር ለእግዚአብሔር ይሁን። ተመርጠናል ወገኖቼ። ታውቃላችሁ አይደለ? እኔ የእግዚአብሔርን ቃል ሳነብ አንዳንድ ጊዜ እንደ ፈርስት ታይም አንባቢ፣ የመጀመሪያ ጊዜ አንባቢ ሆኜ ማንበብ ደስ ይለኛል። ምክንያቱም አንዳንዱ ነገር ስለምናውቀው በአውቀዋለሁ መንፈስ ብዙ የምናልፋቸው ነገሮች አሉ። እና አሁን እኮ ስታነቡት የእግዚአብሔርን ቃል እንደ መጀመሪያ እንዳነበባችሁት ቢሆንና ብናነበው አንዳንዱ ነገር ምን ማለት ነው የሚያስብል እኮ ነው።
አሁን ስለገባን ስላወቅነው ጥቅሱ የቱ ጋር እንዳለ አላደ ስለምንጠቅስ ነው እንጂ የሚያስደንቅ ነው የእግዚአብሔር ቃል። ክብር ለእግዚአብሔር ይሁን፣ ክብር ለኢየሱስ ይሁን። እና የእግዚአብሔር ቃል የሚለንን ነን። ክብር ለኢየሱስ ይሁን። አሁን ስለለመድነው ነው የእግዚአብሔር ቃል ስለለመድነው የሚለንን ሳይሆን እኛ እያልነው ነው የእግዚአብሔርን ቃል። ግን የእግዚአብሔር ቃል የሚለኝን ነኝ። ክብር ለእግዚአብሔር ይሁን። መልእክተኛ ነኝ፣ የተመረጥኩ ነኝ። ክብር ለእግዚአብሔር ይሁን። we are the chosen generation። ክብር ለእግዚአብሔር ይሁን። ታውቃላችሁ አይደለ? እኔ አንዳንድ ጊዜ እግዚአብሔርን ቃል ሳጠና ለምሳሌ በቆሮንቶስ ያለች የክርስቶስ ቤተክርስቲያን ብሎ ጌታ በቆሮንቶስ ከተማ ላለች ቤተክርስቲያን ይጽፋል። በቃ እዛ ከተማ ውስጥ እግዚአብሔር የሚሰራባት አንድ ኢንቲቲ ያቺ ነች። የሱ የሚላት ያቺ አካል እዛ ያለችው ነች። ወገኖቼ ወደድንም ጠላንም በታሪክ መካከል በሎስ አንጀለስ ከተማ በዚህ ሰዓትና በዚህ ጊዜ ለዚህ ለሆነ ክብር እግዚአብሔር አስቀምጦናል። የሆነ ሊሰራ ያለው ነገር አለ፣ ሊያደርግ ያለው ነገር አለ፣ ሊፈጽም ያለው ነገር አለ። ታውቃላችሁ አይደል? አስቴርን ምን እንዳላት መርዶክዮስ አንቺ በንጉስ ቤት ስላለሽ እድናለሁ ብለሽ ብታስቢ እውነት ነው። መዳን እግዚአብሔር ከአይሁድ ያመጣል። አሜን። ለአይሁድ መዳንን እግዚአብሔር ከየትም ያመጣል። ምናልባት ግን ላንቺ እንደዚህ ላለው ጊዜ ቢሆንስ እግዚአብሔር ምን ያረጋሽ? አፖይንት ያረጋሽ፣ ያስቀመጠሽ ወደዛ ወደ ንጉሱ መግባት የቻልሽው ለዚህ ጊዜ ቢሆንስ እግዚአብሔር ሊጠቀምብሽ ይሄንን ሊሰራብሽ ከሆነስ? ወገኖቼ በሎስ አንጀለስ ከተማ እግዚአብሔር ያሉት እኛን ነው። ክብር ለእግዚአብሔር ይሁን። ያለው እኔ ነኝ። ክብር ለእግዚአብሔር ይሁን። እንደዚህ ብሎ ማሰብ ወገኖቼ ተገቢ ነው። አበሾች በ3405 ዌስት ፒኮ ብልቫርድ ላይ እግዚአብሔርን የሚፈልጉ በቃ እኛ ብቻ ነን። ሌላ የኛ አይነት የለም። ክብር ለእግዚአብሔር ይሁን። ስለዚህ እግዚአብሔር ይሄንኑ ነው የሚጠቀመው። ግን አዲስ ነገር ለመልመድ ፈቃደኞች እንሆን። እኛ በለመድነው ነገር ነው የምንሄደው። አዲስ ነገር እንደ ቤተ ክርስቲያን አዲስ ነገር። ክብር ለእግዚአብሔር ይሁን። አዲስ ነገር ሐዋርያት አዲስ ነገር ከዚህ በፊት ያልሄዱበት መንገድ ያልተለማመዱት ክብር አዲስ ነገር ሆኖ እኮ አውቅም ከዚህ በፊት የመጀመሪያ እኮ ነው። አዲስ ነገር። ክብር ለእግዚአብሔር ይሁን። ያደርጋል አዲስ ነገር፣ ይሰራል አዲስ ነገር። እግዚአብሔር በአዙዛ ስትሪት ያደረገውን ነገር ይደግመዋል። ባለፈውም የነበረው አገልጋይ ሲናገር ነበር። ይሰራዋል እግዚአብሔር፣ ያደርገዋል እግዚአብሔር፣ በመካከላችን ይመጣል እግዚአብሔር። ወገኖቼ የተስፋ ቃል አለን። እንደ ቤተ ክርስቲያን እግዚአብሔር የተናገረን ያለን ነገር አለ። ይደግመዋል። ክብር ይመጣል፣ እሳት ይመጣል፣ የእግዚአብሔር ኃይል ይመጣል። ክብር ለናዝሬቱ ለኢየሱስ ይሁን። ወገኖቼ ከዚህ መጀመር አለበት። እውነት ነው። ሚሽን የትም የምንሰራው ስራ ነው። ባለፈውም የነበረው አገልጋይ እዛም ብሎናል። ግን እዚህም መጀመር አለበት። ከኢየሩሳሌም ምን ማለት አለበት? መነሳት አለበት፣ መጀመር አለበት። እሳት መምጣት አለበት፣ ክብር መምጣት አለበት። የእግዚአብሔር ነገር መጀመር አለበት፣ መቀጣጠል አለበት፣ መነሳት አለበት። ወገኖቼ ያስፈልጋል። ጥሩ ነው ወገኖቼ፣ ሄደን መስራታችን፣ ሄደን መዘርጋታችን፣ ሄደን መሄዳችን በጣም ጥሩ ነው። ግን ወገኖቼ የምንሄደው ግን እዚህ ጋር ያለውን ይዘን ነው። ክብር ለእግዚአብሔር ይሁን። እዚህ ጋር ያለውን ነገር ምን አድርገን ነው? አረጋግጠን ነው የምንሄደው። ክብር ለኢየሱስ ይሁን። ከኢየሩሳሌም ይጀምራል እሳቱ፣ ክብሩ ከኢየሩሳሌም ይጀምራል። እንዴት ከባድ እንደሆነ ታውቃላችሁ? ከኢየሩሳሌም መጀመር፣ ከሌላ ቦታ መጀመር እኮ ቀላል ነው። ይሄ አያውቁንማ። ከሚያውቁ ሰፈር መጀመር ግን ከባድ ነው። ጌታ ኢየሱስ ክርስቶስ እኮ የሚያውቁት ሰፈር ላይ መጀመር እኮ ነው የከበደው። ይሄ የጠራቢው ልጅ የዮሴፍ ልጅ አይደል እንዴ? መሄድና መጀመር በጣም ቀላል ነው። በጣም
ልክም ነው። ግን እዚህም ያስፈልጋል። ክብር ለእግዚአብሔር ይሁን። ከዚህም መጀመር አለበት። ከዚህም መነሳት አለበት። ክብር መምጣት አለበት። ኃይል መምጣት አለበት። መንፈስ ቅዱስ በኃይል መገለጥ አለበት። ክብር ለኢየሱስ ይሁን። ከዛ በኋላ በዛ መልኩ ሲፈነዳ ደስ ይላል። ተበተኑ እኮ ነው የሚለው። ተበተኑ። የሚበተን ነገር ታውቃላችሁ? የታጨቀ ነገር ብትን ሲል ተበተኑ። የተበተነ ነገር ይደርሳል። የቦምብ ፍንጣሪ መታኝ የሚሉ ሰዎች ሰምታችሁ አታውቁም? ቦምቡ እኮ አይደለም ፍንጣሪው፣ የፈነዳው ነገር ፍንጣሪው መታኝ ይላሉ። ሃሌሉያ። እዚህ ቤት መጀመር አለበት። ክብር መጀመር አለበት። ኃይል መጀመር አለበት። ጸጋ መጀመር አለበት። የእግዚአብሔር እሳት መጀመር አለበት። መነሳት አለበት። ክብር ለእግዚአብሔር ይሁን። ወገኖቼ ዘመኑ ነው የተናገረው። ዘመኑ ነው። ዘመኑ በደረሰ ጊዜ ይላል እግዚአብሔር። ካለ ዘመን ካለ ሲዝን የሚያደርገው ነገር የለም። ግን ክብር ለእግዚአብሔር ይሁን። ስለዚህ ወደ መረጣቸው ምን አለ? መጣ። ስለዚህ ስኬታማ ተልእኮ እንዲኖረን ካስፈለግን የመጀመሪያ ስኬታማ ተልእኮ ሊኖር የሚችለው የተመረጡ መሆናችንን ስናውቅ። ተመርጠናል። ለስራው ተመርጫለሁ። ይሄ ኩራት አይደለም፣ ትቢት አይደለም። በእግዚአብሔር ምን ብያለሁ? ተመርጫለሁ። እኔን መርጦኛል። ክብር ለእግዚአብሔር ይሁን። ይሄ ቦልድነስ ያስፈልጋል። ማን ላከኝ ልበላቸው? ማን ጠራኝ ልበላቸው? ማን ላከኝ? ማን ሂዳለኝ ልበላቸው? ያስፈልጋል። ይሄ ወገኖቼ ትዕቢት አይደለም፣ መርጦናል። ክርስትና የሆነ የማጎንበስ ህይወት አይደለም፣ ቀና የማለት ህይወት ነው። ክብር ለእግዚአብሔር ይሁን። ተመርጫለሁ የማለት ህይወት ነው። እግዚአብሔር እኔ ነኝ ያለሁት የማለት ህይወት ነው። በእኛ በአንተ በአንቺ አቅም አጣው ለራሴ መሆን እንኳን አቃተኝ በምትዩ በአንቺ እግዚአብሔር ይጠቀማል። እግዚአብሔር ይሰራል። እግዚአብሔር ጸጋውን ያፈሳል። ወገኖቼ እግዚአብሔር ጸጋውን ያፈሳል። እግዚአብሔር እሳቱን ያፈሳል። እግዚአብሔር ተልእኮውን ይዘው የሚሄዱ ሰዎች ከዚህ ቤት ያስነሳል። ከዚህ ቤት ይጀምራል። ክብር ለእግዚአብሔር ይሁን። ክብር ለኢየሱስ ይሁን። በጣም ደስ ይላል። ሪፖርቱ ግን እዚህም መሰማት አለበት። እግዚአብሔር እዛ አደረገ የምንለው እዚህም ተደረገ ማለት መቻል አለብን። ክብር ለኢየሱስ ይሁን። መምጣት አለበት። እኔ ወገኖቼ በጣም አንደርስታንድ አድርጉኝ። እግዚአብሔር በመካከላችን እያደረገ ላለው ነገር በጣም እውቅና ሰጣለሁ። በጣም ትክክል ነው፣ መሆን ያለበት ነው፣ መሄድ አለብን። እሱ ሁሉ እግዚአብሔር ያደረገው ነው፣ መልካም ነው፣ ትክክል ነው። ግን ደግሞ እዚህም ያስፈልጋል። ክብር ለኢየሱስ ይሁን። ይሄ በሪፖርት የምንሰማው ብቻ አይደለም። በሪፖርት የምንሰማው ብቻ አይደለም፣ እዚህም መሆን አለበት። አሁን ይሄንን ምን ታምነ ነው የምትለው ብትሉኝ ምን አለ? ምን ታመናለሁ? እሱን ነው እንጂ ክብር ለእግዚአብሔር የተናገረውን ድምፁን ነው እንጂ በዘመናት መካከል ያሰማንን ያንን ድምፅ መታመን ነው እንጂ ወገኖቼ ይሄንን እንድንል የሚያስብል ምንም ፍንጭ እኮ የለም። ምንም የሚታይ ነገር የለም። ግን የሚታይ አለ። ክብር ለእግዚአብሔር ይሁን። ለሚያይ ሰው የሚታይ ነገር አለ። ክብር ለናዝሬቱ ለኢየሱስ ይሁን። ስለዚህ አንተን አንቺን ወደ ታች አትበሉ። ይሄ ወገኖቼ ወደ ታች የሚያደርግ መንፈስ እግዚአብሔር ይገልብጠው። ወደ ታች አትበሉ። ትላንትና ከትላንት ወዲያ ይቀጣጠሉ የነበሩ የእግዚአብሔርን ነገር ያደርጉ የነበሩ በመካከላችን አናስቀምጥ አናስተኛ ያሉን ሰዎች አሁን ትንሽ ምንድነው? ይሄ ትክክል አይደለም ወገኖቼ። መነቃቃት አለበት። መጨመር አለበት። ክብር መምጣት አለበት። ኃይል መምጣት አለበት። ሞገስ መጨመር አለበት። ክብር ለእግዚአብሔር ይሁን። ስለዚህ ተልእኮ እንዲቀጥል ውጤታማ ተልእኮ እንዲቀጥል ምን ማድረግ አለብን? የመጀመሪያው ነገር በመረጣቸው እንደሚልክ ማወቅ ነው። በሁለተኛ ደረጃ ተልእኮ በስኬታማነት እንዴት ይቀጥላል? ቁጥር 3 እና 4 ላይ እንደዚህ ይላል። ደግሞ 40 ቀን እየታያቸው ስለ እግዚአብሔር መንግሥት
ነገር እየነገራቸው በብዙ ማስረጃ ከሕማማቱ በኋላ ሕያው ሆኖ ከነርሱ ጋር ራሱን ምን አላቸው? ከእርሱም ጋር አብሮ ሳለ ከነርሱም ጋር አብሮ ሳለ ከኢየሩሳሌም እንዳይወጡ ምን አደረጋቸው? አዘዛቸው። ነገር ግን ከእኔ የሰማችሁትን አብ የሰጠውን የተስፋ ቃል ምን በሉ ወገኖቼ። ተልእኮ፣ ስኬታማ ተልእኮ ሊቀጥል የሚችለው ሁለተኛው ከእርሱ ጋር ባለ አሁናዊ አብሮነት ነው። ክብር ለእግዚአብሔር ይሁን። ከእርሱ ጋር ባለ አሁናዊ ምንድን ነው? አብሮነት ነው። ተልእኮ የሚቀጥለው ከእርሱ ጋር ባለ መቼ? አሁናዊ አብሮነት ነው። ክብር ለእግዚአብሔር ይሁን። ታስተውላላችሁ ወገኖቼ 3 ዓመት ተኩል አብሯቸው የወጣ የገባ ያስተማራቸው በጣም ብዙ ኢንቨስት ያደረገባቸው ሰዎች ናቸው። ግን ለምንድን ነው ጌታችን ኢየሱስ ክርስቶስ ከሙታን ከተነሳ በኋላ ወዲያው አላረገም? 40 ቀን ምን አደረገ? ታያቸው። ከእነርሱ ጋር ምን ብሎ አብሮ በነበረ ጊዜ ከኢየሩሳሌም እንዳይወጡ ምን አደረጋቸው? አዘዛቸው። ወገኖቼ የእግዚአብሔር ሥራ የሚሰራው በትላንትና አይደለም። በትላንትና አይደለም። የእግዚአብሔር ሥራ የሚሰራው በዛሬ ነው። ትላንት ከሱ ጋራ 3 ዓመት ተኩል አብረው ተጉዘዋል፣ አብረው ወጥተዋል፣ አብረው አገልግለዋል፣ ብዙ ድንቅና ተአምር አይተዋል። ግን ትላንት ነው በቃ። አልተሻገረም። ሊያሻግራቸውም አልቻለም። ተሰነካክለው ነበር። ብዙዎች ወደ ኋላ ተመልሰው ነበር። ስለዚህ ጌታ ኢየሱስ ክርስቶስ ከማረጉ በፊት 40 ቀን ወደ ላይ ወደ አባቱ ከመሄድ እዚህ ከነሱ ጋር ቆይቶ ነበር። ለምን ወገኖቼ? ተልእኮ ተፈጻሚ የሚሆነው ከእርሱ ጋር ባለ አብሮነት ነው። ክብር ለእግዚአብሔር ይሁን። አሁን በአዲስ ማንነቱ፣ በመለኮት ማንነቱ፣ በአምላክ ማንነቱ ከነሱ ጋር በመሆን ወደነሱ ህይወት ሊከተው ያለ ነገር አለ። ክብር ለእግዚአብሔር ይሁን። በፊት ሰው ነበረ፣ ሲያዩ የሚመለከቱት ሰው ነበር ጌታችን ኢየሱስ ክርስቶስ። አምላክም ሰውም ነው። ግን በሰውነቱ በመካከላቸው ብዙ ድንቅና ተአምራት ያደርግ ነበር። መለኮታዊ ማንነቱን ግን በሙላት የተገነዘቡት መቼ ነው? ኢየሱስ ክርስቶስ ከሙታን ምን ካለ በኋላ? ከተነሳ በኋላ ነው። አብሯቸው ከእነርሱ ጋር እየታያቸው 40 ቀን ቆየ። ወገኖቼ የእግዚአብሔር ሥራ የሚሰራው ከእርሱ ጋር ባለ አሁናዊ አብሮነት ነው። ክብር ለእግዚአብሔር ይሁን። በትላንትና ብዙዎቻችን ትላንትና ብለን የምናወራው ነገር ሊኖረን ይችላል። እግዚአብሔር በህይወታችን ያደረገው የተለማመድ ነው። ነበራቸው እኮ ሐዋርያቱም ነበራቸው። በስሙ አጋንንትን አስወጥተዋል። በስሙ ብዙ ነገር አድርገዋል፣ ታምራት ሰርተዋል። ግን የትላንትና ነው፣ ያልተሻገረ ነው። አሁናዊ ዛሬ መሆን አለበት። ክብር ለእግዚአብሔር ይሁን። ክርስትና ወገኖቼ የዛሬ ህይወት ነው። ክርስትና የትላንትና ህይወት አይደለም። ክርስትና ዛሬ ነው። ክብር ለእግዚአብሔር ይሁን። አሁን ነው። ክብር ለእግዚአብሔር ይሁን። አሁን ከኢየሱስ ጋር መሆን ነው ክርስትና። ትላንትና ከኢየሱስ ጋር መሆን አይደለም። አሁን ከኢየሱስ ጋር መሆን ነው። ከኢየሱስ ጋር አሁን መሆን አለባቸው። የግድ ነው። አብሮነቱ የግድ ነው። ደግሞ የሚገርመው ነገር በኋላም ላይ እኮ በህይወታቸው የታየው ነገር ከእርሱ ጋር እንደነበሩ ምን አሏቸው? አወቋቸው ነው የሚለው። ከስብከታቸው ባልተናነሰ መልኩ አንድ በህይወታቸው ግልጥ የነበረ ነገር ምንድነው? ከሱ ጋር ያላቸው ምንድነው? አብሮነት። ክብር ለእግዚአብሔር ይሁን። አብሮነት፣ ከእርሱ ጋር ያለው አብሮነት ግልጽ ነበር፣ የሚታይ ነበር። የሚሰብኩት፣ የሚናገሩት፣ የሚያደርጉት ነገር ከእርሱ ጋር እንዳሉ ምን ያደርግ ነበር?
ያሳብቅ ነበር፣ ያስታውቅ ነበር። ክብር ለእግዚአብሔር ይሁን። ወገኖቼ የተሳካ ተልእኮ እንፈልጋለን። አሁናዊ አብሮነት ያስፈልገናል ከእግዚአብሔር ጋር። በትላንትና ህይወት የተሳካ ህይወት የተሳካ አገልግሎት ሊኖር አይችልም። ወገኖቼ የምንፈልገው ሰዓት የምንፈልገው ክብር በአሁናዊ ህይወት ብቻ ነው ሊገለጥ የሚችለው። አሁን ትላንትና አይደለም። ትላንትና አልዓዛር አምልኮ ተመራ ነበር፣ ቤተክርስቲያን እንዲና እንደዛ ታደርግ ነበር አይደለም። በሱ እግዚአብሔር አይሰራም። አሁን ዛሬ ከሱ ጋር ነኝ ወይ ነው ጥያቄው። ከእርሱ ጋር ነን ወይ ነው ጥያቄው። ከእርሱ ጋር ያለ አብሮነት ክብር ለእግዚአብሔር ይሁን። ከእርሱ ጋር እንደነበሩ ምን አሏቸው? አወቋቸው። ከእርሱ ጋር መሆን ያስታውቃል። በሉስ ያስታውቃል አላረ እኔ ወጥቼ ምናምን ከኔ ጋር ነው እግዚአብሔር ምናምን ስላልኳችሁ እንዲያውም ምንም እግዚአብሔር የሌለበት ምናምን ብላችሁ ነው የምትሄዱት። ሲኖር ግን ያስታውቃል። ሳይነገር ያስታውቃል። ከኛ ጋር ነው ምናምን አላሉም። ማስታወቂያ አላረ ፖስተር አልለጠፉም። ግን ከነርሱ ጋር ነበር። ክብር ለእግዚአብሔር ይሁን። ከነሱ ጋር ነበር። እነሱም ከማን ጋር ነበሩ? ከሱ ጋር ነበር። እሱማ ለዘላለም ከናንተ ጋር ነኝ ብሎናል እኮ። ግን እኛ ከሱ ጋር ነን ወይ ነው ጥያቄው። are you with them? ወገኖቼ ከሱ ጋር ነን ወይ? አሁናዊ አብሮነት አለን ወይ? አሁናዊ ህብረት አለን ወይ? አሁናዊ ህብረት አለን ወይ? ከሱ ጋር አሁናዊ የትላንትናው አይደለም። ትላንት ብዙ ነገር እግዚአብሔር በህይወታችን አኮምፕሊሽ አድርጎ ሊሆን ይችላል። ግን ዛሬ ሃሌሉያ ኢየሱስ የዛሬ አምላክ ነው፣ የአሁን አምላክ ነው። ብዙ ነገራችን ትዝታ የሆነው በዚህ ምክንያት እኮ ነው። ትላንት ነዋ ከኢየሱስ ጋር ትላንትና ኢትዮጵያ አዲስ አበባ በነበርኩበት ጊዜ እንደዚህ ናዝሬት ደብረ ዘይት በነበርኩ ጊዜ እንደዚህ ሳገለግል እንደዚህ ስጸልይ እንደዚህ ሳደርግ እንደዛ ሲሆን ብዙ ነገራችን የትላንትና ነው፣ የዛሬ አይደለም። እግዚአብሔር ወደ ዛሬ ይመልሰን። ክብር ለእግዚአብሔር ይሁን። እግዚአብሔር ወደ ዛሬ ይመልሰን። ዛሬ መጽሐፍ ቅዱስ ዛሬ ተብሎ ሲነገር ልባችሁን ምን አታድርጉ እልከኛ። ምክንያቱም የዛሬ ነው እግዚአብሔር። ነገ አገኘዋለሁ የምትለው አይደለም እግዚአብሔር። ዛሬ ተብሎ ዛሬ ነው ወገኖቼ። ዛሬ ከእግዚአብሔር ጋር ነን ወይ? ዛሬ ከመንፈስ ቅዱስ ጋር ነን ወይ? ዛሬ ከኢየሱስ ጋር ነን ወይ? ዛሬ ህብረት እያደረግን ነን ወይ? ኢየሱስ ከኛ ጋር ነው ወይ? ኢየሱስ ተመችቶታል ወይ? በህይወታችን የወደደውን ነገር እያደረገ ነው ወይ? አብሯቸው ሆነ ይልና አብሯቸው የሆነው ግን ኢንተርቴን እያደረጋቸው አይደለም። ኢንተርቴን እያደረጋቸው አይደለም። አይገርማችሁም? በጣም ይደንቃል እኮ። ትዝ ይላችኋል አይደለ? ከመሰቀሌ በፊት ምናምን እያለ አይደለ? ኢንተርቴን እያደረጋቸው ሳይሆን አብሯቸው ሆነ ምን አደረጋቸው ነው የሚለው። እየታያቸው በሉ፣ ከእንደገና ደግሞ እያስተማራቸው። እነዚህ ሁለት ነገሮች በጣም ቁልፍ ናቸው። እየታያቸው ከዛ ምን እያደረጋቸው? እያስተማራቸው። ኢየሱስ ይታያቸው ነበር። ኢየሱስ ግልጥ ነበር። እየታያቸው ከእንደገና ምን ይላቸው ነበር? ያስተምራቸው ነበር። የሚያስተምራቸው ስለ እግዚአብሔር መንግስት ነው። የኢየሱስ ክርስቶስ ትምህርት የእግዚአብሔር መንግስት ነው። በኋላም እኮ ሐዋርያት ሄደው ያደረጉትን ነገር ስትመለከቱ ያየነውንና የሰማነውን ምን እንላችኋለን? እንነግራችኋለን። ሰው ከየት ያመጣል? ካላየ ካልሰማ፣ ከሱ ጋር አብሮ ጊዜ ካላጠፋ፣ ከርሱ ጋር ያለ አብሮነት ከሌለ ከየት ተመጥቶ ነው የሚሰጥ ነገር የሚመጣው? ከሱ ጋር በነበርን ጊዜ ይላሉ ሐዋርያት ያየነውንና የሰማነውን እንናገራለን። ህይወት ተገለጠ፣ አይተንማል። ክብር ለእግዚአብሔር ይሁን። ያየነውን እንናገራለን፣ የሰማነውን እንናገራለን። አሁን ወገኖቼ የምንናገረው ነገር ጠፋ። ቢካዝ አብሮነት አላደል ኮኔክሽኑ ያ ነገር ስለላላ ከእግዚአብሔር ጋር ያለው ያ ኮኔክሽን ስለላላ ግን ያላቸው የተገናኙ ሰዎች የተነካኩ ሰዎች የሚናገሩት ነገር አላቸው። ክብር ለእግዚአብሔር ይሁን። ክብር ለእግዚአብሔር ይሁን። ስለዚህ አሁናዊ አብሮነት ከእርሱ ጋር መሆን ነው ተልኮን
ስኬታማ የሚያደርገው። ታስታውሳላችሁ አይደለ? በዮሐንስ ወንጌል ምዕራፍ 4 ላይ ያቺ ሴት ሳምራዊቷ ሴት ጌታ ኢየሱስ ክርስቶስ ሲያገኛት አንተ አይሁዳዊ ስትሆን ከኔ ከሳምራዊ ከመሆን ውሃ እንዴት ትጠይቃለህ? በእንደዚህ አይነት የተጀመረው ኮንቨርሴሽን በቆይታቸው መሃል ግን የሆነ ነገር ነበረ። ከኢየሱስ ጋር ጊዜ እያጠፋች እየቆየች በሄደች ቁጥር ነገሩ እየጨመረ እሱን ማወቋ እየጨመረ ሲመጣ እንመለከታለን። ጌታ ሆይ ትለዋለች፣ አንተ ይህንን ጉድጓድ ከሰጠን ከአባታችን ከያዕቆብ ትበልጣለህን? ጌታ ሆይ ሂጂና ባልሽን ጠርተሽ ነይ ሲላት ባል የለኝም ስትል እውነት ብለሻል፣ አሁን ካንቺ ጋር ያለው ባልሽ አይደለም ሲላት ነብይ እንደሆንክ ቆይታ የሚያደርገውን አያችሁ? ከኢየሱስ ጋር ያለ ቆይታ የሚያደርገውን ሰውዬ ብላ የጀመረችው ጌታ አለችው። ጌታ ብላ የጀመረችውን የቀጠለችውን ነገር አሁን ማን እንደሆን ካውቃለሁ፣ ነብይ እንደሆን ካውቃለሁ። እየቀጠሉ ቆይታው እየተራዘመ አብሮነቱ እየተራዘመ ሲሄድ ከዛ በኋላ ማን አለችው? አንድ መሲህ እንዲመጣ አውቃለሁ እና እሱ በመጣ ጊዜ ሁሉን ምን ይለናል? ይነግረናል። የማናግርሽ እኔ በቃ ሴትዮዋን ስራዋን ለቀቀች፣ ጣለች፣ ወደ ከተማ ሮጠች። ክብር ለእግዚአብሔር ይሁን። ጉዴን የነገረኝን ኑና እዩት አለች። ክብር ለእግዚአብሔር ይሁን። ወገኖቼ ተልኮን ስኬታማ የሚያደርገው ተልኮን ተደራሽ የሚያደርገው ወደ ሌላ ቦታ ተልኮን የሚወስደው ነገር ምንድነው ካላችሁኝ ከእግዚአብሔር ጋር ያለን አብሮነት ነው። ከሱ ጋር ጊዜ ማጥፋት ነው። እቺ ሴትዮ በአንድ ቀን ነው ወንጌላዊ የሆነችው። ሄዳ ስለ ክርስቶስ ኢየሱስ ጌትነት ተናገረች። የነበራት ቆይታ ነው። ከኢየሱስ ጋር የቆዩ ሰዎች የሚናገሩት ነገር አላቸው። ክብር ለእግዚአብሔር ይሁን። የሚናገሩት ነገር አላቸው። እንዴት ይጠፋል? ከሱ ጋር ውሎ አድሮ እንዴት ይጠፋል? ከሱ ጋር ውሎ አድሮ እንዴት ይጠፋል? ኑና እዩት። ጉዴን የነገረኝን ኑና እዩት። አረ የሚታይ አለ፣ አንድ አለ። አሁን የሚታይ መጥቷል። ብዙ ወንዶች አይቻለሁ። አሁን አንድ የሚታይ ግን መጣ። ክብር ለእግዚአብሔር ይሁን። ወገኖቼ አብረው ያጠፉ ሰዎች፣ የተነካኩ ሰዎች፣ ጊዜ ያሳለፉ ሰዎች ያስታውቃሉ። የሚናገሩት ነገር አላቸው። ኢሳይያስ እግዚአብሔርን ከፍ ባለና በረጅም ዙፋን ላይ ተቀምጦ አየሁት ይላል። 6 ምዕራፍ ካገለገለ በኋላ ንጉሥ ዖዝያን በሞተበት ዓመት ካየ በኋላ ከተመለከተ በኋላ ግን ማንን ልላክ? ማን ይሄድልኛል ለሚለው ድምጽ ጌታ ሆይ ማንን ላክ አለ። እኔ ላከኝ። ከእንደገና ለአገልግሎት ራሱን ሪክሩት አደረገ። ያገለገለ ሰው እኮ ነው። 6 ምዕራፍ ሄደ ሰው እኮ ነው። ግን ሲያየው ከሱ ጋር ሲቆይ ከሱ ጋር በአብሮነት ሲቆይ ሲገለጥለት፣ እንዲያውም ብዙዎች እንደሚናገሩት ወልድን በዙፋኑ ላይ ሆኖ ነው የተመለከተው ይላሉ የሥነ መለኮት አዋቂዎች። ክብር ለእግዚአብሔር ይሁን። ኢየሱስን ተመልክቶ ነው። ክብር ለእግዚአብሔር ይሁን። ወገኖቼ ስትመለከቱት ሂድ አገልግል ተነስ ሂድ ሩጥ ነው የሚያስብለው። ከሱ ጋር ሆኖ ከሱ ጋር ቆይቶ መቀመጥ አይቻልም። ቁጭ በል የሚል መንፈስ ከሱ ጋር ያለመሆን ምልክት ነው። ከሱ ጋር የሆኑ ሰዎች ሄደው እንዴት እንደሚናገሩ ኢየሱስን ባይ ፎርማል የሆነ እግዚአብሔር ይባርክ ቴንኪው ምናምን እንኳን አላለችውም። እቺ ሰማርያዊቷ ሴት ለቃው ነው ሄደችው። ክብር ለእግዚአብሔር ይሁን። ሄደችና ከተማውን በሙሉ ክብር ለእግዚአብሔር ይሁን። ከተማ የሚጠሩ ሰዎች ከኢየሱስ ጋር አብረው ያሉ ሰዎች ናቸው። አሁናዊ አብሮነት ወገኖቼ፣ እግዚአብሔር አሁናዊ አብሮነት ይፈልጋል። አሁናዊ አብሮነት። ጴጥሮስና ዮሐንስ በግልጥ እንደተናገሩ ባዩ ጊዜ መጽሐፍትን የማያውቁ ያልተማሩ ሰዎች እንደሆኑ አስተዋሉ፣ አደነቁም። ከኢየሱስ ጋርም እንደነበሩ ምን አሏቸው? አወቋቸው። ቅድምም ብየዋለሁ። ከኢየሱስ ጋር እንደነበሩ ምን አሏቸው? አወቋቸው። ያስታውቃል። ከኢየሱስ ጋር መሆን ያስታውቃል። ክብር ለእግዚአብሔር ይሁን። የመጨረሻው ተልኮ በስኬታማነት እንዲቀጥል ካስፈለገ የመጨረሻው ልናውቅ የሚገባው ነገር
ተልእኮ የሚቀጥለው በመንፈስ ቅዱስ ጥምቀትና ሙላት ነው። አሜን ነው። ተልእኮ የሚቀጥለው በመንፈስ ቅዱስ ጥምቀትና ሙላት ነው። ክብር ለኢየሱስ ይሁን። ኢየሱስ ደቀ መዛሙርቱን የመረጣቸውን 40 ቀን ከታያቸው 40 ቀን ካገለገላቸው ካስተማራቸው በኋላ ሂዱ አላላቸውም፣ ውጡ አላላቸውም። ምክንያቱም ተልእኮ ስኬታማ አይሆንም። ስለተማሩ ብቻ ቢወጡ ስኬታማ አይሆኑም። አንድ ሊከናወን የሚያስፈልገው ነገር ነበረ። የእግዚአብሔር መንፈስ መምጣት ነበረበት። የእግዚአብሔር መንፈስ መውረድ ነበረበት። ከጌታ ከኢየሱስ ክርስቶስ ተልእኮውን መንፈስ ቅዱስ መቀበል ነበረበት። ኢየሱስ ክርስቶስ የመስቀሉን ሥራ የሞቱን ሥራ ፈጽሞ ሲሄድ ከሥላሴ አካል መካከል የሚቀጥለውን ሚሽን የተቀበለ የሥላሴ አካል ማን ነው? መንፈስ ቅዱስ ነው። ጌታ ኢየሱስ በሥላሴ መካከል ያለ መከባበር አንዱ የአንዱን ሥራ አይሰራው። ኢየሱስ የራሱን ሥራ ጨርሶ ሄደ። አሁን ለሌላኛው ለሥላሴ አካል ይሄንን የጀመረውን ኢየሱስ የጀመረውን በሐዋርያቱ ሕይወት የሚፈጽመውን ያንን ተልእኮ ለማን ሰጥቶት ሄደ? ለመንፈስ ቅዱስ ሰጥቶት ሄደ። ክብር ለእግዚአብሔር ይሁን። ስለዚህ ተልእኮ ወገኖቼ በመንፈስ ቅዱስ ሙላትና ጥምቀት ነው ስኬታማ የሚሆነው። መንፈስ ቅዱስ ወሳኝ ነው። አሁን በዚህ ዘመን ኦልሞስት ታቡ እየሆነ ያለ ነገር፣ የማይወራ ርዕስ እየሆነ ያለ ነገር በቤተ ክርስቲያን ስለ መንፈስ ቅዱስ እየሆነ ነው። ከመጡ ጥፋቶች የተነሳ፣ ከመጡ ልምምዶች የተነሳ፣ ከመጡ ስህተቶች የተነሳ በጣም ፈሪ የሆንበት ኤሪያ ካለ ስለ መንፈስ ቅዱስ ብዙ ልናነሳው የምንፈቅደው ነገር አይደለም። ግን ወገኖቼ ወደድንም ጠላንም ሐሰተኛ ይኖራል፣ ሐሰተኛ ይቀጥላል። እውነተኛ አለ፣ እውነተኛውም ይቀጥላል። ክብር ለእግዚአብሔር ይሁን። ክብር ለኢየሱስ ይሁን። ሐሰተኛ የብር ኖት አለ፣ ይዘዋወራል በምድር ላይ። ግን ብር መጠቀም አልቆመም። በምንም ምክንያት አልቆመም። ሐሰት ፈርተው ባንኮች ብር ይሰብሰብ አላሉም። እንዴት ሐሰተኛውን ከእውነተኛው መካከል መርጠው ለይተው የሚያወጡበትን ጥበብ ያስተምራሉ እንጂ በአጠቃላይ ገንዘብ አያስፈልግም አላሉ። ወገኔ 10 አይነት ስህተት ይምጣ፣ 10 አይነት የማይገባ ልምምድ ይኑር፣ መንፈስ ቅዱስ ግን ዛሬም ይሰራል። መንፈስ ቅዱስ ግን ዛሬም አለ። መንፈስ ቅዱስ ግን ዛሬም አምላክ ነው። ሃሌሉያ። ሪኮግኒሽን መስጠት አለብን ለመንፈስ ቅዱስ። ያላከበራችሁት ነገር አይከብርም በእናንተ ሕይወት። በሕይወታችን እንዲከብር ካስፈለገ ልናከብረው ያስፈልጋል። መንፈስ ቅዱስ ኃይል አይደለም። መንፈስ ቅዱስ ፐርሰን ነው። ስሜት አለው፣ ፈቃድ አለው። እንደ ፐርሰንነቱ እንደ እግዚአብሔር መንፈስነቱ ልንቀበለው ያስፈልጋል። ዌልካም የሚል ኤንቫይሮንመንት ይጠይቃል ወገኖቼ። መንፈስ ቅዱስ ይሄ ባልሆነበት መንገድ መንፈስ ቅዱስ አይሰራም።
ወገኖቼ ከሥላሴ አካል መካከል ሴንሲቲቭ የሆነ አካል ከሆነ የትኛው ነው ከተባለ መንፈስ ቅዱስ ነው። እንዲያውም ብዙዎች በመዳፈር የሥነ መለኮት አዋቂዎች ከሴት ጋር የሴት አይነት ባህሪ ያለው የክርስቶስ ነው የሥላሴ አካል ነው ብለው በድፍረት ይናገራሉ። ሴንስ ያደርጋል፣ ለመምጣት ሴንስ ያደርጋል፣ ፈቃደኝነትን ይጠይቃል፣ ልብ ይጠይቃል፣ እሺ ማለትን ይጠይቃል። ክብር ለእግዚአብሔር ይሁን። ስለዚህ ወገኖቼ ተልኮ የሚከናወነው ስኬታማ ተልኮ እንዲኖረን ካስፈለገ መንፈስ ቅዱስ ወሳኝ ነው። በመንፈስ ቅዱስ ሙላትና መጠመቅ ነው ተልኮ የቀጠለው። መንፈስ ቅዱስን ኢግኖር አድርጎ ለመንፈስ ቅዱስ ጊዜ ሳይሰጡ ለመንፈስ ቅዱስ ቦታ ሳይኖር ለመንፈስ ቅዱስ የሆነ ማንነት ሳይኖር ተልኮ ይቀጥላል ብሎ ማለት የማይቻል ነገር ነው ወገኖቼ። ተልኮ እንዲቀጥል ካስፈለገ መንፈስ ቅዱስ ሩም ይፈልጋል። ክብር ለእግዚአብሔር ይሁን። በፕሮግራሞቻችን መካከል ሩም ይፈልጋል። በህይወታችን መካከል ሩም ይፈልጋል። በትዳራችን መካከል ሩም ይፈልጋል። በአገልግሎታችን መካከል ሩም ይፈልጋል። ዘመነ ኢንፎርሜሽን ማገልገል ምን ያቅታል ወገኖቼ? አንብቦ መምጣት፣ ከሆነ ቦታ ለቃቅሞ መምጣት ይቻላል። መንፈስ ቅዱስን ያላስቀደመ ስለምናነብ አንሰብክም ወገኖቼ። ይጠየቃል፣ ይፈልጋል። በሐዋርያት ዘመን የነበረ አንድ ስትሬንግዝ ያ ነው ወገኖቼ። መንፈስ ቅዱስ ምን ይላሉ? መንፈስ ቅዱስ ይመራቸዋል፣ ኃይል ይሆናቸዋል፣ መውጫውን መግቢያውን ያሳያቸዋል። አትውጣ ይላል፣ አትሂድ ይላል፣ ይከለክላል፣ ደግሞ ሂድ ይላል፣ ይፈቅዳል። ክብር ለእግዚአብሔር ይሁን። ይሄ ባልሆነበት ተልእኮ የለም። ወረደ ወገኖቼ። የመንፈስ ቅዱስ ጥምቀት በህይወት አንዴ ነው። የመንፈስ ቅዱስ ሙላት ግን ሁል ጊዜ ነው። የመንፈስ ቅዱስ ጥምቀት እግዚአብሔር ጋር ትላንት ከእግዚአብሔር ጋር ማለት ነው። የመንፈስ ቅዱስ ሙላት ግን ዛሬ ከእግዚአብሔር ጋር ማለት ነው። ክብር ለእግዚአብሔር ይሁን። ተሞልተው ስለዚህ የእሳት ጥምቀት ያስፈልጋታል ቤተ ክርስቲያን። ክብር ለእግዚአብሔር ይሁን። ያ እሳት ሊመጣ ያስፈልጋል። ያ ክብር ሊመጣ ያስፈልጋል። ከዳግመኛ ሙላት ሊመጣ ያስፈልጋል። ክብር ለእግዚአብሔር ይሁን። ተሞሉ ይላል። ተሞሉ። ብዙ ቦታ ሄዳችሁ ስትመለከቱ ጴጥሮስም በመንፈስ ቅዱስ ተሞልቶ ትኩር ብሎ ሲመለከት ያንን ታስታውሳላችሁ አይደል? ጠንቋዩን የሚያጣምም መንፈስ የነበረበትን ጠንቋይ የአገረ ገዢው እንዳይሰማ የሚያደርገው። ክብር ለእግዚአብሔር ይሁን። መሞላት ግን እኔ ስለ መሞላት ሳስብ ሁሉ ጊዜ የሚያስደንቀኝ ሰው እስጢፋኖስ ነው። ሐዋርያት ሥራ ምዕራፍ 6 ላይ ሄዳችሁ ስትመለከቱ ስለ እስጢፋኖስ ገና እኮ መንፈስ ቅዱስ ወርዶ ምዕራፍ 1 ላይ ምዕራፍ 2 ላይ ምዕራፍ 3 ምዕራፍ 4 ላይ ከዛ ምዕራፍ 5 ላይ ችግር ተፈጠረ። በቤተ ክርስቲያን አለመግባባት የነበሩትን መበለቶቻቸው ስለበደሉባቸው አይደል? ይሄ አይነት ኮንፍሊክት ሲፈጠር በቃ ምን እናድርግኛ ለእግዚአብሔር ቃልን ምን እንላለን? እንተጋለን። እና ይሄንን ነገር የሚያደርጉ ሰዎች ምረጡ አሉና ከሚመረጡ ሰዎች አንዱ ክራይቴሪያ ምንድነው? መንፈስ ቅዱስ ምን ያለባቸው? የሞላባቸው። በሉ እስኪ የሞላባቸውን ሰዎች ምረጡ። የሚገርመው ነገር እስጢፋኖስ መንፈስ ቅዱስን ተሞልቶ በመካከል የነበረ ሰው ነው። አይገርምም? እኔ በጣም ይደንቀኛል። በዚህ ዘመን መንፈስ ቅዱስ የሞላበትን ሰው ምረጡ ቢባል ያስኬዳል። ምዕራፍ 2 ላይ እኮ ወርዷል። ሰው ሁሉ ተሞልቷል። ግን ተሞልቶ መገኘት ለካ ሌላ ነገር ነው። የተሞላነውን በተሞላንበት ልክ መገኘት ግን ሌላ ነገር ነው። እና የተሞሉ ሰዎች ይፈለጉ ሲባል ከተገኙ ሰዎች መካከል አንዱ ማን ነው? እስጢፋኖስ ነው። የተሞላ ሰው ስለነበረ እስጢፋኖስ ለታሰበበት ኦፊስ የዋለ ሰው አይደለም። የተመረጠው ለምንድን ነው? ለድቁና ነው። ድቁና በጣም እግዚአብሔር ያከበረው የከበረ አገልግሎት ነው። ግን ሰውየው ተመርጦ በቃ እኛ ለእግዚአብሔር ቃል እንተጋለን፣ አንተ ደግሞ ይሄ ነው ስራ ተብሎ ስራ ተወስኖለት የተሰጠው ሰውዬ
ከተወሰነለት ስራ የሚያወጣ ነገር ግን ላዩ ላይ ነበር። ክብር ለእግዚአብሔር ይሁን። ይሆነ በቃ አንተ ይሄ ነህ፣ አንተ ይሄ ነው ያንተ አገልግሎት፣ እቺ ነች፣ እቺን ይዘህ የተባልከውን ነገር የሚያስጥልና ለብዙ የሚያደርግህ ምን እንደሆነ ታውቃለህ? የመንፈስ ቅዱስ ሙላት ነው። እና ይሄ ሰውዬ ጸጋንና እውነትን ተሞልቶ በሕዝቡ መካከል ምን ይል ነበረ? ያገለግል ነበረ። ክብር ለእግዚአብሔር ይሁን። ከመሞላቱ የተነሳ ይናገርበት የነበረውን የጥበብ መንፈስ ይቃወሙ ዘንድ ምን አላሉም? አልተቻላቸውም። ክብር ለእግዚአብሔር ይሁን። የተሞላ ሰው የእግዚአብሔር ነገር የተሞላ ሰው፣ መንፈስ ቅዱስ የተሞላ ሰው ይፈልጋል። ዛሬ ወገኖቼ የሚያወራ ሰው እግዚአብሔር አላጣም። በየኢንተርኔቱ በየእንትኑ በየቲክቶኩ ወሬ በዝቷል። አሁን የተሞላ ሰው ነው የሚፈለገው። የሚሞላ ሰው። ለመሞላት ጣቢያ መገኘት ያስፈልጋል። ታውቃላችሁ አይደል? መኪኖቻችሁ የሚሞሉት የት ስትሄዱ ነው? ጋር ስቴሽን ከሄዳችሁ ነው። ስቴሽኑ ጋር መሄድ የግድ ነው። መገናኘት ከፓወር ሶርሱ ጋር የግድ መገናኘት የግድ ይጠይቃል። መሞላት ያንን ነገር ያደርጋል። አንዳንድ ጊዜ እኔ እንደዚህ ይሆናለሁ። ስልኬን መኝታ ያጠገብ አድርገውና ቻርጀሩን እዚህ ጋር እኔ ሰክቼዋለሁ። ግን ከዋናው ከጣቢያው ጋር ስላልተገናኘ ስላልተሰካ ጠዋት ስነሳ ስልኬ ሞቶ አገኘዋለሁ። አንዳንዱ ሰው እኮ መገናኘት ይሆንልን፣ መነካካት ይሆንልን። ክብር ለእግዚአብሔር ይሁን። ወገኖቼ ከሱ ጋር የተነካኩ ሰዎች ያስታውቃሉ። ስለዚህ ሊናገርበት የነበረውን መንፈስ ምን ይሉ ዘንድ አልተቻላቸውም። ሊቃወሙ ዘንድ አልተቻላቸውም። ያ ብቻ አይደለም ወገኖቼ፣ የተሞላ ሰው ስለነበረ ሲወግሩት ሲመጡና ሲጠይቁት በጥያቄ ሲያጨናንቁት ሄዳችሁ ምዕራፍ 7ን በሙሉ ስትመለከቱ እንዳለ ከህይወቱ ስለ ክርስቶስ ከሙሴ ጀምሮ ተረከላቸው ይላል። የተሞላ ሰው የሚናገረው ነገር አለ። ኢየሱስ ክርስቶስን ከሙሴ ከጥንት የብሉይ ኪዳንን መጽሐፍ እያነሳ ይተርክላቸው ጀመር። ክብር ለእግዚአብሔር ይሁን። የተሞላ ሰው የሚናገረው ነገር አለው። ያ ብቻ አይደለም። የተሞላ ሰው ወገኖቼ ሲሄድ ያስታውቃል። ሲሄድ ደስ የሚል አካሄድ ይሄዳል። ታስታውሳላችሁ አይደል? እንዴት እንደሞተ ወግረው በድንጋይ ሲገድሉት የሰውን ልጅ በአብ ቀኝ ቆሞ አየዋለሁ። ክብር ለእግዚአብሔር ይሁን። ብዙ የመጽሐፍ ቅዱስ አዋቂዎች ምን እንደሚሉ ታውቃላችሁ? እስጢፋኖስን ለመቀበል ጌታ ኢየሱስ ክርስቶስ ከዙፋኑ ተነስቶ ነበር ብለው ይናገራሉ። ክብር ለእግዚአብሔር ይሁን። የተሞላ ሰው፣ ያገለገለ ሰው፣ የእግዚአብሔርን ክብር የተለማመደ ሰው፣ በህይወቱ ኢየሱስ ክርስቶስን የተረጎመ ሰው፣ ያሳየ ሰው እግዚአብሔር
ኢየሱስ መንፈስ የሚሰራ መንፈስ ጌታ ሆይ ማክላዳ ጃዲዳ ቤኒያ ኮቢያቮ ማሰሌቬኒያ ካጂዳዳ ያማያማስ ሌባዳ ሱባያ ኪዳዳ ቫዛባያ ጌዳላባያ ዲያሞስ ኃይል ያስፈልገናል ጌታ ሆይ መንፈስ ያስፈልገናል እንደገና ጥማት ትላንት ምንም እንዳላየ እንደገና ናፍቆት እንደገና ጉጉት አንተ ወዳለህበት እንደገና ረሃብ እንደገና ጥማት ትላንት ምንም እንዳላየ እንደገና እንደገና ረሃብ እንደገና ጥማት ትላንት ምንም እንዳላየ እንደገና ናፍቆት እንደገና ጉጉት አንተ ወዳለህበት ጥቂት አንተን ቀምሶ እንደጠገበ ሰው መሆን ጤና አይደለም ረሃቤን ፈውሰው ጥቂት አንተን ቀምሶ እንደጠገበ ሰው መሆን ጤና አይደለም ረሃቤን ፈውሰው ጥቂት አንተን ቀምሶ እንደጠገበ ሰው መሆን ጤና አይደለም ረሃቤን ፈውሰው ጥቂት አንተን ቀምሶ እንደጠገበ ሰው መሆን ጤና አይደለም ረሃቤን ፈውሰው ዕለት ዕለት ባዶ ትሁንና ነፍሴ በመገኘት ውስጥ ይረስርስ መንፈሴ ዕለት ዕለት ባዶ ትሁንና ነፍሴ በመገኘት ውስጥ ይረስርስ መንፈሴ ዕለት ዕለት ባዶ ትሁንና ነፍሴ በመገኘት ውስጥ ይረስርስ መንፈሴ በቃኝ የማልለው ይለፈኝ የማልለው ሰለቸኝ የማልለው ያንተ ልውናህ ደስታዬ ያለበት ያለፈ ሰላሜ መገኘት ነው መዋያ ማደሪያዬ ናና እስቲ አጠጣኝ ናና እስቲ አጉርሰኝ የእጅህን ሳይሆን ክብር መልክህን የምድሩን ሳይሆን ህልውናህን ሌላውን ሳይሆን አንተው ራስህን ናና እስቲ አጠጣኝ ናና እስቲ የእጅህን ሳይሆን ክብር መልክህን የምድሩን ሳይሆን ህልውናህን ሌላውን ሳይሆን አንተውን ራስህን ጥቂት አንተን ቀምሶ እንደጠገበ ሰው መኖር የጤና አይደለም ረሃቤን ፈውሰው ጥቂት አንተን ቀምሶ እንደጠገበ ሰው መሆን የጤና አይደለም ረሃቤን ፈውሰው ዕለት ዕለት ባዶ ትሁንና ነፍሴ
በመገኘት ውስጥ ይረስርስ መንፈሴ ዕለት ዕለት ማዶ ትሁንና ነፍሴ በመገኘት ውስጥ ይረስርስ መንፈሴ በቃኝ የማልለው ይለፈኝ የማልለው ሰለቸኝ የማልለው ያንተ ልውናዬ ሃሌሉያ ሃሌሉያ ሃሌሉያ። ጌታን በእልልታ በጭብጨባ እናከብራለን። ጌታ አምላካችን እግዚአብሔር ሆይ በጌታ በኢየሱስ ክርስቶስ ስም እናመሰግንሃለን፣ እናከብርሃለን፣ ከፍ ከፍ እናደርግሃለን። እግዚአብሔር የዘላለም አምላክ ሆይ እነሆ ደግሞ በዚህ ቀን እንጸልያለን። አሁንም አባት ሆይ በኃይል እንድትሞላን በመንፈስ እንድትሞላን በጌታ በኢየሱስ ስም እንጸልያለን። እግዚአብሔር የዘላለም አምላክ ሆይ እጅህ በላያችን ላይ እንዲሆን በመንፈስ በኃይል እስጢፋኖስ በመንፈስ ቅዱስ ተሞልቶ እንደሚል ጌታ ሆይ ዛሬም በመንፈስ ቅዱስ ተሞልተን ወንጌል እንድንሰብክ አግዘን። እግዚአብሔር የዘላለም አምላክ ሆይ በኢየሱስ ክርስቶስ ስም ብለህ አግዘን። እግዚአብሔር ሆይ ዛሬም ከዚህ ከሰዓት በኋላ በምንወጣበት ጊዜ በምንሄድበት ሁሉ ጌታ ሆይ ቃልህን ማወጅ እንድንችል እርዳን። መንፈስህ ዛሬም ያግዘን። እግዚአብሔር አምላክ ሆይ እናከብርሃለን፣ እናመሰግንሃለን። ጌታ ሆይ በቅዱስ ቃልህ ዛሬም ስለተናገርከን ሃሌሉያ፣ ስለጠራህን ለዚህ ጉዳይ፣ ስለለየህን ለዚህ ጉዳይ፣ አገልጋይ ስላደረግከን፣ የመንግሥት አዋጅ ነጋሪ ስላደረግከን ኢየሱስ ያድናል ብለን የምንና